ሰላም የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች፣ ለዛሬ ሰኔ 22 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በእምነ ኃይሌ ንዑስ ዞን በተከሰተ የትራፊክ አደጋ የሁለት ሰዎች ሕይወት ሲያልፍ 7 ሰዎች ደግሞ ቆሰሉ። በትግራይ በግዳጅ ወታደራዊ ምልመላ ስጋት በርካታ ወጣቶች እየሸሹ መሆኑ ተገለጸ። የሱዳን ህዝባዊ ነጻነት ንቅናቄ ዋናው ምሽግ በተቀናቃኝ ቡድኖች ቁጥጥር ስር ዋለ። የአፍሪካ ህብረት የሰላም አስከባሪ ተልዕኮ የገንዘብ ድጋፍ ስጋትን ተከትሎ የሶማሊያና የኬንያ ፕሬዝዳንቶች ውይይት አደረጉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ስልጣን ሊለቁ ነው። ወደ ዝርዝር ዜና እናልፋለን። በእምነ ኃይሌ ንዑስ ዞን በደረሰ የትራፊክ አደጋ የሁለት ሰዎች ሕይወት ሲያልፍ 7 ሰዎች ደግሞ ቆሰሉ። በእምነ ኃይሌ ንዑስ ዞን በደረሰ የትራፊክ አደጋ በሰው ሕይወትና በንብረት ላይ ጉዳት መድረሱን ሪፖርቶች ያመለክታሉ። አደጋው ሰኔ 18 ቀን 9 ሰዎችን ጭና ከኩዶ ብዑር መንደፈራ በመጓዝ ላይ የነበረች የግል መኪና በእምነ ኃይሌና በድርኮ መካከል ከመስመሯ ወጥታ በገደል ውስጥ በመውደቋ የመጣ ነው። በዚህም ምክንያት ከተሳፋሪዎቹ መካከል 2 ሰዎች ሲሞቱ 5 ሰዎች ከባድ እንዲሁም 2 ሰዎች ቀላል የአካል ጉዳት እንደደረሰባቸው ተገልጿል። የአደጋው ዋና መንስኤ ከቸልተኝነት የመነጨ አደገኛ አሽከርካሪነትና ከአቅም በላይ ጭነት ሊሆን እንደሚችል ተጠቁሟል። በትግራይ በግዳጅ ወታደራዊ ምልመላ ስጋት በርካታ ወጣቶች እየሸሹ መሆኑ ተገለጸ። በመላው የትግራይ ክልል እየተካሄደ ያለው ሰፊ የግዳጅ ወታደራዊ ምልመላና አዲሱ የክተት አዋጅ የፈጠረው ፍርሃት የህዝቡን መደበኛ የዕለት ተዕለት እንቅስቃሴ እያሰናከለ መሆኑን ነዋሪዎችንና የዓይን እማኞችን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ወጣቶችን በኃይል ወደ ስልጠና ማዕከላት የማስገባት እርምጃ በህዝቡ ላይ ከፍተኛ የስነ ልቦና ስጋት በመፍጠሩ በርካታ ወጣቶች ከክልሉ ወጥተው ወደ ሌሎች የኢትዮጵያ አካባቢዎች ለመሰደድ እየተገደዱ ሲሆን ሌሎች ደግሞ በአካባቢያቸው ለመደበቅ እየሞከሩ መሆኑ ተገልጿል። ይህንን የምልመላ ሂደት ለማገዝ በክልሉ ምክር ቤት የተዘጋጀው ረቂቅ የክተት አዋጅ ምልመላውን የሚተች ወይም የሚያደናቅፍ ማንኛውም ሰው እስከ 25 ዓመት በሚደርስ ጽኑ እስራት ሁኔታው ከበድ ሲል ደግሞ እስከ ሞት በሚደርስ ቅጣት እንደሚቀጣ የሚደነግግ ህግ አካቷል። በተጨማሪም ህጉ ወታደራዊ እንቅስቃሴዎችን ባሉታዊ መልኩ የሚዘግቡ መገናኛ ብዙሃን ፈቃዳቸው እስከ መሰረዝ የሚደርስ ቅጣት ይዟል። ይህ ሁኔታ የጦርነቱን ጠባሳ ገና ባልረሳውና ባላገገመው ህዝብና በፖለቲካ አመራሩ መካከል ከፍተኛ ለመተማመንና ስጋት እየፈጠረ መሆኑን ተንታኞች ይገልጻሉ። ህዝባዊ ወያነ ሓርነት ትግራይ ህወሓት ምልመላው በሙሉ ፈቃደኝነት ላይ የተመሰረተ ነው በማለት የቀረቡበትን ክሶች ቢያስተባብልም በመሬት ላይ ያለው ተጨባጭ ሁኔታ ግን ከዚህ በተቃራኒ መሆኑ የክልሉ ነዋሪዎችና ተንታኞች ያስረዳሉ። የሰብአዊ መብት ተሟጋቾችና ተንታኞች እንደሚጠቁሙት የክልሉ አስተዳደር ይህንን እርምጃ ለመውሰድ የተገደደው በድርጅቱ ህወሓት ውስጥ የተፈጠረውን ሰፊ የውስጥ ክፍፍል ለመቆጣጠርና እንደ ወልቃይትና ራያ ባሉ አሁንም ወታደራዊ ውጥረት ባለባቸው አወዛጋቢ አካባቢዎች አዲስ ግጭት ቢነሳ ለመከላከል በማለም ነው። ከግዳጅ ወታደራዊ ምልመላ ለማምለጥ በርካታ የክልሉ ወጣቶች ረጅም ሰልፎችን በመጠበቅ በባስና በአየር ወደ ሌሎች የኢትዮጵያ አካባቢዎች መውጣታቸው እንደቀጠሉ መረጃው አክሎ አመላክቷል። የሱዳን ህዝባዊ ነጻነት ንቅናቄ ዋናው ምሽግ በተቀናቃኝ ቡድኖች ቁጥጥር ስር ዋለ። ዛሬ በወጣው መረጃ እንደሚያመላክተው በሱዳን የኖባ ተራሮች የሚገኘው የኤስፒኤልኤም ዋነኛ ምሽግ በሆነችው ካውዳ ከተማ ላይ ተቀናቃኝ ቡድኖች ቁጥጥር አደረጉ። በሱዳን ደቡብ ኮርዶፋን ግዛት በሚገኙት የኑባ ተራሮች የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ዋነኛ የጥንካሬ ማዕከልና ስልታዊ መቀመጫ የሆነችው ካውዳ ከተማ በተቀናቃኝ ቡድኖች እጅ መውደቋ ተዘገበ።
ይህ ድንገተኛ የቁጥጥር ለውጥ የተከሰተው በአካባቢው ለተወሰነ ጊዜ ሲካሄድ የቆየው የጎሳ የድንበር ግጭት ተከትሎ መሆኑን የሱዳን ትሪቡን ዘገባ ያመላክታል። እንደ ዘገባው ከሆነ ከተማዋ በተቀናቃኝ ቡድኖች እጅ ከመውደቋ በፊት በአካባቢው መጠነ ሰፊ የቃጠሎ ድርጊት የተፈጸመ ሲሆን ይህም በነዋሪዎች ላይ ከፍተኛ ስጋትና መፈናቀልን አስከትሏል። ካውዳ ለበርካታ ዓመታት የኤስፒኤልኤምኤን የአማጽያን ቡድን ሊደፈር የማይችል ምሽግ ተደርጋ የምትወሰድ ስፍራ ነበረች። ከተማዋ በጂኦግራፊያዊ አቀማመጧ አስቸጋሪ በሆኑ ተራሮች የተከበበች በመሆኗ ለቡድኑ ወታደራዊና አስተዳደራዊ እንቅስቃሴዎች እንደ ዋና ማዕከል ስታገለግል ቆይታለች። አሁን ላይ የተከሰተው ግጭት መንስኤ በጎሳዎች መካከል ባለው የድንበር ይገባኛል ጥያቄ እንደሆነ ቢነገርም የከተማዋ መያዝ በክልሉ ያለውን የኃይል ሚዛን ሊቀይረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በቃጠሎው ምክንያት የወደመው ንብረት መጠንና የደረሰው የሰው ሕይወት ጉዳት ዝርዝር መረጃ እስካሁን ባይታወቅም አካባቢው አሁንም በከፍተኛ ውጥረት ውስጥ እንደሚገኝ ተነግረዋል። የኤስፒኤልኤምኤን አመራሮች ሆኑ የሱዳን መንግስት በጉዳዩ ላይ እስካሁን በይፋ የሰጡት መግለጫ የለም። የአፍሪካ ህብረት የሰላም አስከባሪ ተልዕኮ የገንዘብ ድጋፍ ስጋትን ተከትለው የሶማሊያና የኬንያ ፕሬዝዳንቶች ውይይት አደረጉ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር እሁድ ዕለት ኖርክ በተባለችው የኬንያ ከተማ ተገናኝተው መከሩ። ውይይቱ የተካሄደው በሶማሊያ ውስጥ ባለው የፖለቲካ ውጥረትና በአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ ላይ የተጋረጠውን የገንዘብ እጥረት ስጋት ተከትሎ ነው። የሶማሊያ ፕሬዝዳንት መስሪያ ቤት ባወጣው መግለጫ መሰረት ሁለቱ መሪዎች በሁለትዮሽ ግንኙነቶች ዙሪያ የተወያዩ ሲሆን በአፍሪካ ቀንድ ሰላም፣ መረጋጋትና ልማትን ለማስፈን በሶማሊያና በኬንያ መካከል ቀጣይነት ያለው ትብብር እጅግ አስፈላጊ መሆኑንም አረጋግጠዋል። ይህ ውይይት የተካሄደው ፕሬዝዳንት ሩቶ በአፍሪካ ቀንድ ስላለው ወቅታዊ ሁኔታ ሰፊ ውይይት የተደረገበትና በፈረንሳይ የተካሄደውን የቡድን ሰባት ጉባኤ አጠናቀው መመለሳቸውን ተከትሎ ነው። የኬንያ መገናኛ ብዙሃን እንደዘገቡት የሶስት የምስራቅና መካከለኛው አፍሪካ ሀገራት መሪዎች የሶማሊያን የጸጥታ ሽግግር ለሚደግፈው ለዚሁ የአፍሪካ ህብረት ተልዕኮ የሚቀርበው የገንዘብና የቁሳቁስ ድጋፍ እንዳይቋረጥ ለማድረግ በሶማሊያ ውስጥ እውነተኛ የፖለቲካ መፍትሄ እንዲመጣ ግፊት እያደረጉ ነው። የተልዕኮው የሽግግር ጊዜ እየተቃረበ በመጣበት በአሁኑ ወቅት ለሰላም አስከባሪው ኃይል ወታደሮቻቸው ያበረከቱ ሀገራት በተልዕኮው ላይ እየታየ ባለው የገንዘብ እጥረት ላይ ያላቸውን ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። የሁለቱ መሪዎች ስብሰባ የተካሄደው ፕሬዝዳንት ሩቶ በሶማሊያ የፖለቲካ ሁኔታና በፌዴራል ተቋማቱ የወደፊት ዕጣ ፈንታ ላይ ስጋታቸውን በገለጹበት ወቅት ነው። ፕሬዝዳንት ሐሰን ሼክ መሐመድም በአገሪቱ ውስጥ እየበረታ የመጣባቸው የፖለቲካንና የጸጥታ ጫናዎች ለመቋቋም እየጣሩ መሆኑና እነዚህ ጉዳዮችም ከኬንያ መሪዎችና የጸጥታ ባለስልጣናት ጋር ባደረጉት ውይይት ላይ ማንሳታቸውን ጠቁመዋል። በኖርኮ ስብሰባ ዙሪያ ዝርዝር መረጃዎች እስካሁን በይፋ አልተገለጹም። በኢራንና በአሜሪካ መካከል ጦርነቱን ለማቆም የተደረገው ውይይት ጥሩ ውጤት ማሳየቱን አደራዳሪዎች ገለጹ። በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ለማቆም በስዊዘርላንድ የተጀመረውን የውይይት መድረክ የመጀመሪያ ዙር ተከትሎ ኢራንና አሜሪካ ወሳኝ የሆነውን የሆርመዝ ወሽመጥ ክፍት አድርጎ ለማቆየትና በሊባኖስ ያለውን ውጊያ ለመቋጨት የሚያስችሉ የውይይት መስመሮችን ለመዘርጋት መስማማታቸውን አደራዳሪ አካላት ሰኞ ዕለት አስታውቀዋል። ባለፈው ሳምንት በተደረሰው የመጀመሪያ ደረጃ ስምምነት መሰረት የተቀመጠውን የሁለት ወራት የድርድር ጊዜ አካል በማድረግ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በኢራን መሐመድ ባግር ጋሊባፍ የሚመሩት የልዑካን ቡድኖች ውይይታቸውን የእሁድ ዕለት መጀመራቸው ይታወሳል።
አስታራቂዎቹ ሀገራት ፓኪስታንና ኳታር እንደገለጹት ተደራዳሪዎቹ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ መግባባት የቻሉ ሲሆን የቴክኒክ ውይይቶችም በሳምንቱ ቀሪ ቀናት በስዊዘርላንድ ቡርገንስታክ ሪዞርት ይቀጥላሉ። አስታራቂዎቹ ሀገራት በሆርሙዝ ወሽመጥ ላይ አለመግባባቶችንና ያልተገቡ ክስተቶችን ለማስወገድ የተዘረጋውን የመገናኛ መስመር ዝርዝር ይፋ ካደረጉ በኋላ ቀጣይ የቴክኒክ ውይይቶችን ለማካሄድ የሚያስችል ስርዓት መዘርጋትን ጨምሮ አበራታች ውጤቶች ታይተዋል ሲሉ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ስልጣን ሊለቁ ነው። ጠቅላይ ሚኒስትር ኬር ስታርመር ከሊበር ፓርቲ መሪነትና ከብሪታንያ ጠቅላይ ሚኒስትርነት እንደሚለቁ ይፋ አደረጉ። ከስልጣናቸው እንዲለቁ በገዛ ፓርቲያቸው ከፍተኛ ጫና ውስጥ የሰነበቱት የ63 ዓመቱ ጠቅላይ ሚኒስትር ውሳኔያቸውን ለዩናይትድ ኪንግደም ንጉሱ ቻርልስ ሶስተኛ እንዳሳወቁ ተነግረዋል። ኬር ስታርመር የዩናይትድ ኪንግደም ጠቅላይ ሚኒስትር የሆኑት በጎሪጎርሳውያኑ 2024 ፓርቲያቸው በከፍተኛ ውጤት የአገሪቱን ጠቅላላ ምርጫ ካሸነፈ በኋላ ነበር። ይሁንና ባለፉት ሳምንታት በመንግስታቸው ውስጥ የተሾሙ ባለስልጣናትን ድጋፍ አጥተው ከፓርቲው መሪነትም ሆነ ከጠቅላይ ሚኒስትርነት እንዲለቁ ግፊት ሲደረግባቸው ቆይተዋል። ዛሬ ይፋ ያደረጉት ውሳኔ ዩናይትድ ኪንግደም በ10 ዓመት ውስጥ 7ኛ ጠቅላይ ሚኒስትር እንድትጠብቅ አድርጓታል። ሊበር ፓርቲ አዲስ መሪ እስኪመርጥ ድረስ ኬር ስታርመር በስልጣን ይቆያሉ። ቀጣዩ የሊበር ፓርቲና የብሪታንያ ጠቅላይ ሚኒስትር እጩ መምረጥ የሚጀመረው ሐምሌ 4 ቀን 2018 እንደሚሆን ስታርመር ገልጸዋል። ሂደቱ በአንድ ሳምንት ውስጥ ተጠናቆ ሐምሌ 9 ቀን 2018 ብሪታንያ አዲስ ጠቅላይ ሚኒስትር ልታገኝ ትችላለች። ትላንት እሁድ የተካሄደ ምርጫ አሸንፈው የብሪታንያ ፓርላማ አባል የሆኑት የቀድሞው የማንቸስተር ከተማ ከንቲባ አንዲ በርንሃም ስታርመርን ይተካሉ ተብሎ ከፍተኛ ግምት ተሰጥቷቸዋል። አንዲ በርንሃም ከዚህ ቀደም 2 ጊዜ የሊበር ፓርቲ መሪ ለመሆን ተወዳድረው ነበር። ውድ የኤሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።